ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ጳጉሜን ለምን እንጾማለን? ጳጉሜን ለምን እንጠመቃለን? ጳጉሜን በመጠመቃችን የምናገኘው ጥቅም ምንድነው? ጳጉሜን መጠመቅ መተትና ድግምትን ይሽራል። ጳጉሜ 3 ርኅወተ ሰማይ ነው። ሰባቱ ሰማያት ይከፈታሉ። ጸሎታችን በሙሉ ያርጋል። እነዚህን ርዕሶች አድርገን እንማማራለን። አምላከ ቅዱስ ሩፋኤል ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች እንደሚታወቀው ወርሃ ጳጉሜ ኢትዮጵያን ብቸኛዋ ባለ 13 ወራት ሀገር ያደረገች ልዩ ወር ናት። ታዲያ ይቺ በሶስቱ ወንጌላውያን 5 በዘመነ ዮሐንስ በ4 ዓመት 6 የምትሆነው ጳጉሜ ብዙ ሚስጥርና ልዩ ጥቅም ያላት ወር ናት። ጳጉሜን ለምን እንጾማለን የሚለውን ስናይ የጳጉሜ ወር በኢትዮጵያ ኦርቶዶክስ ሃይማኖት የዓለም ፍጻሜ መታሰቢያ ወር ተደርጋ ትታሰባለች። ጳጉሜ የዓመታት መሸጋገሪያ ጨለማው የክረምት ወቅት ወደ ማብቂያውና የሚያልፍበት እንደሆነ ሁሉ ዳግም ምጽአትም ከምድራዊ ወደ ሰማያዊ ከጊዜያዊ ወደ ዘላለማዊ መሸጋገሪያ በመሆኑ ጳጉሜ የዕለተ ምጽአት ምሳሌ ሆናለች። በዚህ ምክንያት የኦርቶዶክስ አማኞች የጳጉሜን ወር በሱባኤ በጾም በጸሎት ያሳልፋሉ። በገዳም ያሉ አባቶች ጳጉሜን በዝግ ሱባኤ ያሳልፋሉ። በእርግጥ ጳጉሜ ከሰባቱ አጽዋማት ውስጥ ባትካተትም ጳጉሜን በግዴታ ሳይሆን በውዴታ ብንጾም የበረታን ሱባኤ ብንይዝባት የቻልን በታቅቦ ብናሳልፋት ትልቅ ጥቅም አለው። አንደኛ በፈቃዳችን በጾም በጸሎት በስግደት በሱባኤ ብናሳልፍ ጸጋና በረከት ያሰጠናል። ሁለተኛው ጳጉሜ የአዲስ ዓመት መቀበያ የዋዜማ ቀናት በመሆኗ አዲሱን ዓመት በጾም በጸሎት በሱባኤ ብንቀበል አዲሱ ዓመት የበረከት የረድኤት ይሆንልናል። አዲሱን ዓመት በተለይም በዋዜማው በመዝናናት በመጨፈር በመጠጣት እና በመዘሞት ከምንቀበል በጸሎት ብንቀበል አዲሱ ዓመት የበረከት ዓመት ያሰብነው ያቀርነው እንደ እግዚአብሔር ፈቃድ የሚሳካበት ይሆናል። ቀደም እንዳልኩት የገዳም አባቶቻችን የጳጉሜን ወር መንፈሳዊ ጥቅም ስለሚያውቁ በፈቃዳቸው በታላቅ ሱባኤ ሆነው ስለ ሀገር ስለ መጪው አዲስ ዓመት መልካምነት ፈጣሪን ይማጸኑበታል። እኛም የአባቶቻችን ልጆች ነንና እነሱ የሄዱበትን መንገድ ተከትለን እንደነሱ ልንጠቀም ያስፈልጋልና ወርሃ ጳጉሜን በጾም በጸሎትና በሱባኤ ብናሳልፍ እንጠቀማለን። በተለይ በአሁን ጊዜ እኛም ሀገራችንም ቅድስት ቤተክርስቲያናችንም የገጠማት ፈተና እጅጉን ከባድ ነውና እግዚአብሔር እንዲታረቀን ገጸ ምሕረቱን እንዲመልስልን ወረሽኙን እንዲያጠፋልን ለቅድስት ቤተክርስቲያናችንና ለሀገራችን ጽኑ ሰላምና አንድነት እንዲሰጥልን ወርሃ ጳጉሜን እንደበፊቱ በመብላት በመጠጣት ሳይሆን በጾም በጸሎት ብናሳልፍ ጥቅሙ ለኛው ነው። ጳጉሜን ለምን እንጠመቃለን? በመጠመቃችን ምን ጥቅም እናገኛለን የሚለውን ስናይ እንደሚታወቀው ብዙዎቻችን ወርሃ ጳጉሜን እንጠመቃለን። ጳጉሜን የምንጠመቅበት ዋናው ምክንያት ከሊቀ መላኩ ከቅዱስ ሩፋኤል ጋር የተያዘ ነው። በዚህ በጳጉሜ ወር በዓለም ያሉ ውቅያኖሶች ባህሮች ወንዞች ኩሬዎች ጸበሎች በአጠቃላይ ውሃዎች ሰማይ ተከፍቶ መላእክት የሚባርኩበት ስለሆነ ጳጉሜን የቻልን ጸበል ቦታ ሄደን ወይም በአካባቢያችን ጸበል ካለ ዛም ሄደን መሄድ ባይመቸን ቤታችን ውስጥ ባለው ውሃ ብንጠመቅ እንባረክበታለን ከበሽታችንም እንድንበታለን። በጳጉሜ ጸበል እንኳን የሰው በሽታ ያለው እህል በሽታው ይለቀዋል።
ገበሬው ከጳጉሜ ወዲያ ነው የሚጠፋውንና የማይጠፋውን እህል የሚለየው። በተለይ ዘንጋዳ ጳጉሜ ላይ ነው በደንብ የሚያስታውቀው። በአባባልም ዘንጋዳና ቡዳ ከመስከረም ወዲያ ነው የሚያስታውቀው ይባላል። የሚገርመው አባቶቻችን ጳጉሜ 3 ሌሊት 6 ሰዓት በተለይ ፏፏቴ ያለው ወንዝ ውሃ ሲቆም ያዩታል። ቀድሞ አባቶቻችን ይህንን ተአምር ለማየት ጳጉሜ 3 ሌሊት በተለይ ፏፏቴ ያለበት ትልቅ ወንዝ ዳር ሄደው ያድሩ ነበር። ውሃውም ቀጥ ብሎ ሲቆም ሰማይ ሲከፈት ያዩ ነበር። ጳጉሜ በተለይም ጳጉሜ 3 የሊቀ መላኩ የቅዱስ ሩፋኤል ዓመታዊ ክብረ በዓል ስለሆነ በዚህ ቀን ሊቀ መላኩ ቅዱስ ሩፋኤል ውሆቹን የሚባርክበት እና ለሰው ልጆች በፈጣሪው ጸጋ ድህነትና ፈውስ የሚያሰጥበት ቀን ስለሆነ ብንጠመቅ ከበሽታችን እንድናለን። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። የጌታ መልአክ ውሃውን ያናውጥ ነበር የተባለው ከሰማይ ወርዶ ውሃውን ይባርክ ነበር ለማለት ነው። ውሃው የሚናወጠው የእግዚአብሔር መልአክ ውሃውን ሲባርከውና በመጠመቂያው ለፈውስ ደጅ የሚጠኑት ህሙማን ውሃው በመላኩ መባረኩን የሚያውቁት ውሃው ሲናወጥ ነው። ዛሬም እንደቀድሞ ሊቀ መላኩ ቅዱስ ሩፋኤል በዓለም ላይ ያሉትን ውሃዎች ሁሉ ስለሚባርካቸው ብንጠመቅባቸው እንፈወሳለን። ቅዱስ ሩፋኤል ብቻ ሳይሆን ሌሎችም ቅዱሳን መላእክትም ውሃውን ይባርኩታል። ጳጉሜ 3 ይህ ብቻ አይደለም፣ ሊቀ መላኩ ያስለመደን ነገር አለ። ይህም ሁሉ ጊዜ ጳጉሜ 3 ሌሊት፣ ጠዋት፣ ከሰዓት አሊያም ማምሻ ላይ ይዘንባል። ይህ ከሰማይ የሆነ የሊቀ መላኩ የቅዱስ ሩፋኤል ጸበል ነው። በልጅነታችንም ጳጉሜ 3ን ሩፋኤል አሳደገኝ እያልን እንጠመቃለን። ጳጉሜ 3 በዘነበው ውሃ መጠመቅ ትልቅ መታደልና ፈውስ ነው። በደዌ ይሰቃይ የነበረው ኢዮብም በዚህ ሳምንት ነው ተጠምቆ የዳነው። የሚገርማችሁ በዚህ በከተማ ብዙም ስለማይታወቅ ነው እንጂ በገጠርና በክፍለ ሀገር የቅዱስ ሩፋኤል ዕለት የዘነበው ዝናብ በዕቃ ይቀዳና ይቀመጣል። በተቀዳው ጸበል ቦሃቃው ይረጭበታል፣ በውሃው እህሉ ይቦካበታል፣ ቤቱ ደጁ ይረጭበታል። ይህም የሚሆነው የቅዱስ ሩፋኤል ዕለት የዘነበው ውሃ የሰላቢ መንፈስን ስለሚያርቅ ነው። የሰላቢ መንፈስ ከቤታችን የእህል በረከት የሚያሳጣ ለአንድ ወር ያሰብነውን ለሳምንት የሚያዳርስ ለዓመት ያልነው በ3 ወር እንዲያልቅ የሚያደርግ ክፉ መንፈስ ስላለ ይህንን ያርቅልናል። በጸበሉ በረከት እህል አስቤዛውን ያበረክትልናል። እንደምታውቁት ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት ሶስተኛው ነው። በመጀመሪያው ዕለተ ፍጥረት እግዚአብሔር 100 ነገደ መላእክት ፈጥሮ በ10 ከተማ ሲያኖራቸው ቅዱስ ሩፋኤል ራማ ላይ ነው ከነሰራዊቱ ያረፈው ወይም የከተመው። በራማም መናብርት ተብለው ለሚጠሩት 10 ነገድ አለቃ ወይም መሪ ሆኖ በእግዚአብሔር ተሹሟል። በኋላም መጋቢያን በሚባሉ በ23ቱ ነገድ ላይ ተሹሟል። ስለዚህ ጳጉሜ 3 የሊቀ መላኩ የቅዱስ ሩፋኤል በዓለ ሲመት ወይም የሹመት በዓሉ ነው። ይህንንም ራሱ ሊቀ መላኩ ቅዱስ ሩፋኤል በመጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ ከከበሩት ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ በማለት ተናግሯል። የስሙንም ትርጉም ስንመለከት ሩፋ ማለት ሐኪም ማለት ነው። ኤል ማለት እግዚአብሔር ማለት ነው። ስለዚህ ሩፋኤል ማለት የእግዚአብሔር ሐኪም ማለት ነው። ሌላው መላከ ሰላም ወጤና ወይም የሰላምና የጤና መልአክ ይባላል። የሰው ልጆችን ከተያዙበት ከተለያዩ በሽታዎች በጸሎቱ በአማላጅነቱ እንዲፈውስ ስልጣንና ጸጋ የተሰጠው ታላቅ መልአክ ነው። ሩፋኤል ማለት የእግዚአብሔር ሐኪም ማለት መሆኑን ነብይ እግዚአብሔር ቅዱስ ሄኖክ በመጽሐፍ ሄኖክ ምዕራፍ 10 ቁጥር 13 ላይ በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመው ቅዱስ ሩፋኤል ነው። እንዲሁም እዛው መጽሐፍ ሄኖክ ምዕራፍ 6 ቁጥር 3 ላይ በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው በማለት እግዚአብሔር ለቅዱስ ሩፋኤል በሰውነታችን ላይ የወጣውን ቁስልና ደዌ ይፈውስ ዘንድ ስልጣን እንደሰጠው ሐኪም እንዳደረገው ነግሮናል። እንዲሁም ፈታዬ ማህፀን ይባላል። እንኳን በምጥ የተያዙትን ሴቶችና እናቶች ቀርቶ እንስሳትን እንኳን ምጥ ሲጸናባቸው ስሙን ከጠሩት ይፈታቸዋል። ይህ መልአክ በተለይ ለሴቶች እጅጉን ረዳታቸው ነው። ከጸነሱበት ጊዜ አንስቶ እስኪወልዱ አይለያቸውም። በተለይ በርግዝና ጊዜ ስሙን እየጠሩ መልኩን እየጸለዩ ጸበሉን እየጠጡ እየተዳበሱ ከተማጸኑት ጭንቀታቸውን ያቀላል፣ በሰላም ያዋልዳቸዋል። ለስም አጠራሩ ክብር ምስጋና ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ቅዱሳን ሐዋርያት ጌታችንን ስለ ቅዱስ ሩፋኤል እንዲያሳውቃቸው
ክብሩን እንዲገልጽላቸው ጠየቁት። ጌታም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤልን እንዲመጡ አዘዛቸው። እነሱም መጡ። ቅዱስ ሚካኤልና ቅዱስ ገብርኤል ስለራሳቸው ከተናገሩ በኋላ ጌታም ቅዱስ ሩፋኤልን ክብርህን ንገራቸው አለው። ቅዱስ ሩፋኤልም ለጌታ ሰግዶ ለሐዋርያት ብዙ ምስጢራትን ነገራቸው። በተለይም ስሙን ለሚጠሩ መታሰቢያውን ለሚያደርጉ በጸሎቱ ለሚማጸኑ እንደማይለያቸው እንደሚረዳቸው ክብር እንደሚያሰጣቸው ለሐዋርያት ነግሯቸው ወደ ሰማይ አድርጓል። ቅዱሳን ሐዋርያትም በወቅቱ ወንጌልን ሲያስተምሩ ስለ ቅዱስ ሩፋኤል ክብርና በሱ የሚገኘውን መላካዊ እርዳታ ለምእመናኑ በደንብ አስተምረዋል። ቅዱስ ሩፋኤል ልቦናን ደስ የሚያሰኝ ባለመድኃኒት ፈዋሽ የጸሎት መዝገብ መክፈቻ የተሰጠው በዙፋን ላይ በክብር የሚቀመጡ መላእክት መሪ የሰውንም ይሁን እንስሳትን ማህፀን የሚፈታ አዋላጅ ምጥን የሚያቀል ታላቅ መልአክ ነውና እንጠቀምበት። ስለዚህ የቅዱስ ሩፋኤል ቀን የዘነበው ዝናብ በዕቃ ቀድታችሁ አስቀምጡ። ያንንም ጸበል በቤታችሁ በደጃችሁ እንዲሁም የሥራ ቦታችሁን እርጩበት። እየቆጠባችሁም እህል ስታቦኩ አብኩበት፣ ጠጡት፣ ተጠመቁበት። ብዙ በረከትና ፈውስ ታገኙበታላችሁ። እህልና ገንዘብ የሚሰልብባችሁንም የሰላቢ መንፈስ ያርቅላችኋል። ውጭ ሀገር ያላችሁ እህት ወንድሞቼ ጸበል መጠመቅ ስለማይመቻችሁ ውሃ አቅርባችሁ ያስለመዳችሁትን ጸሎት ውሃው ላይ ጸልያችሁ አምላከ ቅዱስ ሩፋኤል ባርክልኝ ብላችሁ ቤታችሁ ውስጥ ተጠመቁ፣ ጠጡት። ጳጉሜን መጠመቅ ከጥንት አባቶቻችን ጀምሮ የነበረና በየዓመቱ ጳጉሜን መጠመቅ የሚናፈቅ ጊዜ ስለሆነ ተጠቀሙበት። በዚህ አጋጣሚ እኛም እንጦጦ ማርያም ጳጉሜን የጸበል አገልግሎት ስለምንሰጥ መታችሁ መጠመቅ ትችላላችሁ። ጳጉሜ 3 ርኅወተ ሰማይ ነው። 7ቱ ሰማያት ይከፈታሉ፣ ጸሎታችን በሙሉ ያርጋል የሚለውን ስናይ ጳጉሜ 3 ርኅወተ ሰማይ ይባላል። ርኅወተ ሰማይ ማለት የሰማይ መከፈት ማለት ነው። ይህም የሰማይ መስኮቶች ወይም ደጆች የሚከፈቱበት ዕለት ነው። ርኅወተ ሰማይ ወይም የሰማይ መከፈት ሲባል በሰማይ መከፈትና መዘጋት ኖሮበት ሳይሆን ቅዱሳን መላእክት የሰው ልጆችን ጸሎት ልመና ያለ ከልካይ ወደ እግዚአብሔር የሚያሳርጉበት ቀን ስለሆነ ነው። እንዲሁም ሊቀ መላኩ ቅዱስ ሩፋኤል የዓመቱን የጸሎት መዝገብ የሚከፍትበት ቀን ስለሆነ ነው ርኅወተ ሰማይ የተባለው። በእርግጥ በንስሐ ሆኖ ለሚጸልይ ሰው ለእርሱ ሁሌም የሰማይ ደጅ የተከፈተ ነው። ከዓመት ተለይታ ጳጉሜ 3 የሰማይ መስኮቶች ወይም ደጆች በሙሉ ተከፍተው የምዕመናን ጸሎት በተለየ ሁኔታ የሚያርግበት ጊዜ እንደሆነ ሊቃውንተ ቤተክርስቲያን በደንብ ይነግሩናል። ስለዚህ በዚህ ቀን ማለትም ጳጉሜ 3 ያስለመርናቸውን ጸሎቶች አንዳንዶቻችንም ያቋረጥናቸውን ጸሎቶች በርትተን ብንጸልይ ቅድመ እግዚአብሔር ይደርሳል። በዚህችም ቀን የጸለይነው ጸሎቶች ሊቀ መላኩ ቅዱስ ሩፋኤልና ቅዱሳን መላእክት ቅድመ እግዚአብሔር ያሳርጉልናል። በዚህች ዕለት የእግዚአብሔር ምሕረትና ቸርነት ለሰው ልጆች የሚወርድበት ታላቅ ዕለት ነው። አባቶቻችን እንደሚነግሩን ከሆነ ጳጉሜ 3 ከሌሊቱ 6 ሰዓት ጀምሮ ያስለመዱትንና ሌሎችንም ጸሎቶች ሲጸልዩ ያድራሉ። ስለዚህ እኛም እንደነሱ ማድረግ ባንችል የበረታን ሌሊት 6 ሰዓት የቻልን ሌሊት 9 ሰዓት ተነስተን ጸሎት ልንጸልይ ይገባናል። ጳጉሜን መጠመቅ መተትና ድግምትን ይሽራል። የወለላይቱ እመቤት ልጆች እንደምታውቁት ያለንበት ጊዜ አጋንንት ተፈቶ የተለቀቀበት ሰው በክፋት ከአጋንንት ያልተናነሰበት አንዳንዴም የሚበልጥበት ጊዜ ላይ ያለነው። በተለይ ብዙ ምዕመናን በመተት በድግምት እድላቸው ተወስዶ ህይወታቸው ባዶ እየተደረገ ነው። አጋንንት ጎታችንና መተት መታቾች ጳጉሜን በሰው ላይ የሚመትቱበት መተት የሚያድሱበት ስለሆነ ጸበል በርትተን ብንጠመቅ እድሳታቸው ይሻራል፣ መተታቸውም ይከሽፋል። ስለዚህ በዚህ ቦራ ጳጉሜ በመተትና በድግምት የምትሰቃዩ ወገኖቼ በርትታችሁ ጸበል ተጠመቁ፣ ጠጡ። ምክንያቱም ዓመቱን ሙሉ በእድላችን ሲመተትና ወደ ህይወታችን ሲጎተት የነበረው አጋንንት ጳጉሜን በርትተን ከተጠመቀን አጋንንቱ አዲሱን ዓመት አይሻገርም። በተመተተብን መተትና በበላነው ድግምት ውስጣችን በተለይ ሆዳችን እንዲሁም መላ አካላችን ላይ ደዌ ሆኖ የተቀመጠው አጋንንት ይለቀናል። ውስጣችን ያለው የደዌ መተት ይሻራል። እንዲሁም በአውደ ዓመት መስከረም 1 ቀን በቅዱስ ዮሐንስ ስም አስታከው ዛራንጋሾች ለዛር ደም የሚያፈሱበት የሚገብሩበት ጊዜ ነው። አዲሱን ዓመት ደም በማፍሰስ ለዛር በመገበር ስለሚቀበሉ ጸበል መጠመቁ ከዚህ ችግር እናመልጣለን። በተለይ ቤተሰባችሁ በቅዱስ ዮሐንስ የሽፋን ስም ለአውደ ዓመት ነው፣ ለአድባር ነው፣ አዲስ ዓመትን ለመቀበል ነው፣ የእናት አባታችን የአያቶቻችን አምላክ እንዳይጣላን ነው፣ በአዲሱ ዓመት ጠላታችን ደሙ እንዲፈስ ነው፣ ደም የምናፈሰው የኛን ጦስ ይዞ እንዲሄድ ነው በማለት ገብስማ ወሰራ ባለነጠላ ዶሮ ነጭ ቀይ በግ እያሉ ያረዱትን እንዳትበሉ።
አውቃችሁ በዮሐንስ ስም ለዛር የተገበረለትን ብትበሉ በደም የገባው ዛር በጸበል ለማስወጣት ትቸገራላችሁ። በቤታችሁ በአካባቢያችሁ እንደዚህ አይነት ክፉ ልማድ ካለ ተቃውሙ፣ ለማስተው ሞክሩ። የነሱ ዳነው ነገር ለእናንተ የሚተርፈው። በተረፈ ይህችን ወርሃ ጳጉሜን እንደ አባቶቻችን እንድንጠቀምባት አምላከ ቅዱስ ሩፋኤል ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።